በህብረት እንመጣለን ከመንደር ችግር የለውም ግን በህብረት ቁጭ ብለን ባናስቀድስ ጥሩ ከካህኑ ፊት ቀርበን መስቀል ስንሳለም ኃጢያታችን ይደመሰሳል የትኛው ኃጢያታችን በግብር የፈጸምነው በንግግር የፈጸምነው ሳይሆን በሐልዮ የፈጸምነው ሌላው ከሐሰተኛ ካህናትም እንጠብቃለን ካህናቱ አባቶቻችንን የምናገኛቸው እዚህ ስለሆነ በየመንገዱ ካገኘነው ካህን መስቀል መሳለም ክልክል ነው ታውቃላችሁ ይገርመኛል እኮ አንዳንድ ሰው ከትብሎ ሲስቅ ልቡ እኮ ይገርመኛል ቤተክርስቲያን ውስጥ በጣም ይገርማል በእግዚአብሔር ቤት ውስጥ ስጋው ደግሞ ተቀብለው ለሚመጡ ሰዎች በፌስታል ዳቦ ይዘው እዛ በረንዳ ጋር የሚያድሉ አሉ ነውር ነው ለልጆቻቸው ብስኩት ሰጥተው ውስጥ ድረስ ገብተው የሚበሉ አሉ በጣም ነውር ነው አይ ዘቢብ ነው ይሄ ችግር የለውም ብለው ደግሞ በኪሳቸው ቋጥረው ዘቢቡንም ውስጥ የሚበሉ ሰዎች አሉ በጣም ነውር ነው አምስተኛው ሐሳብን መሰብሰብ ያስፈልጋል ሐሳብን መሰብሰብ እኔ በጣም ይገርመኛል ስልካችንን እንኳን ዘግተን አንገባም ቤተክርስቲያን በጣም ይገርም እኮ ነው ሰው ስልኩን ትቶ ሐሳብን ሰብስብ እየተባለ እግርን ጠብቅ እየተባለ ስልኩን ከፍቶ እየጮኸ እኔ ስልካቸውን መቆጣጠር የማይችሉ እናቶች አባቶችን አይመለከትም እሱ እናቶች አባቶች ዝም ብለው ስልክ ይሰጣቸዋል አንዳንድ ጊዜም ደግሞ ጆሮአቸው ችግር ስለሚኖር መጥሪያው ጮክ እንዲል ይደረጋል ቤት ውስጥ እኔም ስለማቀም ምክንያቱም እንዲያነሱልን ቶሎ የደረስክ መጣ ሆይ ተብሎ ሊደወልላቸው ይችላል ከነሱ ውጭ ያረ ወጣቱ ማድረግ እየቻለ ማለት ነው እንደውም ሲደወልለት መጣው ብሎ ሊወጣው ይችላል ከቅዳሴ ማለት ነው በጣም የሚያሳዝን እና አእምሮን መሰብሰብ ሙሴ በእረኝነቱ ጊዜ ያችን በሲና ተራራ የተገለጠለትን ምስጢር ለማየት ሲሄድ ይጠብቃቸው የነበሩ በጎችን በዋሻው ውስጥ ከተተና ዘጋባቸው ይላል ናውኒ ወደ ቦታው ሄጄ ማየት አለብኝ አለ ይላል ይሄን ሊቃውንተ ቤተክርስቲያን የብሉይ ኪዳን በተርጉማን ሲናገሩ ሙሴ በጎቹ ላይ መዝጋቱ ይሄ ባካና ወይም ክፍት የሆነ ልቡናን ይዞ ወደ እግዚአብሔር መሄድ እንደማይገባ ሲነግረን ነው በጎቹ እንዳያሳስቡት የሰው እርሻ እንዳይሄዱ ገደል እንዳይገቡ አውሬ እንዳይነጥቃቸው እነሱን ዘግቶባቸው ነው የሄደው እኛ ስልክ ዘግተን እንኳን አንመጣም ልብን ከቶ ዘግቶ በእግዚአብሔር ፊት መቅረብ እንደሚገባ ሲያጠይቀን ነው ስለዚህ አእምሮን መሰብሰብ ስልኮቻችንን መዝጋት ህሊናችንን መቆጣጠር ያስፈልጋል ባካና እንዳንሆን ደሞ ባካና ዝሩ እንዳንሆን የሚረዱ ነገሮች አሉ እነዚህን ማድረግ አለብን አንደኛ በህብረት እንመጣለን ከመንደር ችግር የለውም ግን በህብረት ቁጭ ብለን ባናስቀድስ ጥሩ ነው በህብረት አንድ ላይ ቁጭ ብለን ባንሰማ ጥሩ ነው ብንበታተን የምንተዋወቅ ሰዎች ለማውራት ቅርብ ስለሆነን ማለት ነው አንድ ላይ ይቀመጣሉ ያወራሉ አስተማሪውን ይተቻሉ ቀዳሹን ይተቻሉ የሚያነበውን ይተቻሉ አንድ ላይ ስለሆኑ እኮ አንድ ላይ እንምጣ ችግር የለውም ስንገባ ግን እንለያይ ለብቻችን ከእግዚአብሔር ጋር ብቻ እንሆን ማለት ነው እሱ አይምሮን መሰብሰብ ያግዘናል ሁለተኛው ተሳታፊ መሆን በተቻለ መጠን ዝም አለ ማለት ቅዳሴ ላይ አሁን ተሰጦ መቀበል በመጽሐፍም ቢሆን በቃልም ቢሆን ለመቀበል መሞከር በህብረት ጸሎት ሲደርስ አብሮ ለማለት መሞከር ድምጽ ያወጣን ማለት ነው ድካሙን የአእምሮ መበታተንን ያቀልልናል ማለት ነው ተሳታፊ መሆን በተቻለ መጠን ስድስተኛው ማድረግ ከሚገቡን ውስጥ ከካህን ፊት ቀርቦ መስቀል መሳለም ወደ ቤተክርስቲያን ከገባን በኋላ ከካህኑ ፊት ይሄ ሶስት ጥቅሞች አሉት አንደኛ ከካህኑ ፊት ቀርበን መስቀል ስንሳለም ኃጢያታችን ይደመሰሳል የትኛው ኃጢያታችን በግብር የፈጸምነው በንግግር የፈጸምነው ሳይሆን በሐልዮ የፈጸምነው በአሳብ ማለት ነው ኃጢያት በሶስት ወገን ይፈጸማል በሐልዮ በነቢብ በገቢር በማሰብ ዝም ብለን በህሊናችን የምናስበው ብዙ ክፋት አለ ልክ መስቀል ስንሳለም ከኃጢያት እስራት የተፈታ ሁን ሲለን ካህኑ ያ በሐልዮ ስንሰራው የነበረው ኃጢያት ይረግፋል የሐልዮ ኃጢያት ስለሚያዝ በማሰብ ዋጋ የሚሰጥ ከሆነ በማሰብ ይቀጣናል ዳዊት በአሳቡ ብቻ ዋጋ ተሰጥቶታል የእግዚአብሔርን ቤተ መቅደስ ማልሰራው እስከ መቼ ነው ሲል አንተ አትሰራልኝም ማሰብህን ግን ተቀብየዋለሁ
ጸሎተ ሐዋርያትም ላይ የቅዳሴ ላይ የሐዋርያት የመባ ጸሎት ላይም ይላል ከሰዎች መስጠት ፈልገው የሚሰጡት ከሌላቸው ሰዎች መስጠት ሽተው የሚሰጡት ከሌላቸው ላይ ፈቃዳቸውን ተቀብለ መንግስተ ሰማያትን የምታወርሳቸው ይላል። አይ እኔ የለኝም እንጂ ቢኖረኝ እሰጣለሁ ሲል እግዚአብሔር ተቀብሎታል ማለት ነው። ስለዚህ በሐሳብ ምን ሰራው ይያዛል። እንዳይያዝ ከካህኑ ፊት ቀርበን መስቀል ስንሳለም ከኃጢአት ማሰሪያ እግዚአብሔር ይፍታ ሲል የሐልዮ ኃጢአት ይረግፋል ማለት ነው። ስለዚህ ቤተክርስቲያን ገብተን ከካህኑ ፊት ቀርቦ መስቀል መሳለም አንድ የኃጢአት ስርየት ያሰጣል። ሁለት ፈውስ እኛም ማናቃቸው ህመሞች አሉ በውስጥም በውጭም ያሉ በተሳለምን ቁጥር ፈውስ እናገኛለን የነፍስም የስጋም ፈውስ። ሶስተኛው በረከት ነው ቡራኬ ነው የምንቀበለው ማለት ነው። እነዚህ ሶስት ነገሮች እናገኛለን። ሌላው ከሐሰተኛ ካህናትም እንጠብቃለን። ካህናት አባቶቻችንን የምናገኛቸው እዚህ ስለሆነ በየመንገዱ ካገኘነው ካህን መስቀል መሳለም ክልክል ነው። ታውቃላችሁ ይሄን ክልክል ነው። በመንገድ ላይ ካገኘነው ካህን ምላችሁ እዚህ ያሉ የምናቃቸውን ካህናት መንገድ ላይ ስናገኛቸው ማለት አይደለም። ዝም ብሎ መንገደኛው ነው ከመርካቶ መስቀል የሚገዛው ሁሉ ማለት ነው ሄዶ መሳለም ነውር ነው። ከማናቀው ሰው የዛ የሌባው ተባባሪ ነው የምንሆነው። ካላወቅነው በስተቀር የሚያቀው ሰው ካልነገረን በስተቀር በትክክል የቤተክርስቲያን ሰው ካልሆነ ሰው መስቀል መሳለም የዛ ሐሰተኛ ሰው ተባባሪ ነው የምንሆነው በጭራሽ። ስለዚህ ከዚህም ይጠብቀናል ማለት ነው ቤተክርስቲያን መተን መስቀል ስንሳለም። ሰባተኛው ከመንበሩ ፊት ቀድሞ ከታቦቱ ከመንበሩ ፊት ቀርቦ ከታቦተ ሕጉ ፊት ማለት ነው እጅ መንሳት ያስፈልጋል። ከዛ ቀጥሎ ደግሞ የተሳሉ ቅዱሳት ስዕላትን እንደየማዕረጋቸው ማለት ነው ጊዜው ካለው እንደየማዕረጋቸው እጅ ይነሳል። ካለዛ የሚቆምበት ቦታ ላይ ሆኖ ስዕላቱን እጅ ይነሳል ማለት ነው። ስምንተኛ የሚቆምበትን ቦታ ለይቶ ማወቅ አለበት። የሚቆምበት ቦታ ማለት ነው ሶስት ጾታ አይደል ያለው ቤተክርስቲያን ሶስት በር ነው ያላት። የካህናት በር አለ፣ የወንዶች በር አለ፣ የሴቶች በር አለ። ካህናት ሊቃውንት ቤተክርስቲያን የሚቆሙበት ቦታ አለ፣ ምእመኑ ደግሞ የሚቆምበት ቦታ አለ ማለት ነው። ስለዚህ አንድ ምእመን የሚቆምበትን ቦታ ማወቅ አለበት፣ መጠየቅ አለበት። አንድ ምእመን ሴት ከሆነች የቱ ጋር ነው ሴቶች የሚቆሙት፣ ወንድ ከሆነ የቱ ጋር ነው የሚቆሙት። ስለዚህ ካህን ምእመን የወንድና የሴት አንቀጽ ስላለ ፍትሐ ነገሥቱ በአንቀጽ 14 ቁጥር 471 ላይ እንደዚህ ይላል በፍጹም ትጋት የእግዚአብሔርን ነገር ለመስማት ሁሉ እያንዳንዱ በሚገባ በየማዕረጉ በቤተክርስቲያን ውስጥ በጸጥታ በንጽህና በፍጹም ንቃት ሊቆም ይገባል ይላል። የሚገርም ነው። ሁሉም እያንዳንዱ በቤተክርስቲያን ውስጥ አለ በሚገባውና በየማዕረጉ ይላል። ወንድነት ማዕረግ ነው፣ ሴትነት ማዕረግ ነው፣ ምእመንነት ማዕረግ ነው፣ ክህነት ማዕረግ ነው። ሕፃናትም በየማዕረጉ በየደረጃው ማለት ነው በየደረጃው ይቁም። እንዴት ይቁም? በጸጥታ በንጽህና በፍጹም ንቃት ይቁም ይላል። ቤተክርስቲያን ከተገባ በኋላ ማለት ነው ይቁም። የህንድ ቤተክርስቲያን ውስጥ መቅደሱ ውስጥ ወንበር የለም ታውቃላችሁ። ወንበር የላቸውም እነሱ። ቅዳሴ ላይ መቀመጥ ክልክል ስለሆነ በጣም ደካማ የሆኑ ሰዎች እንደ ሀገር ቤት መደብ አለ ጥግ ጥግ ላይ እዛ አረፍ አረፍ ይላሉ። መቆም ነው በቃ። ምክንያቱም መቆም ደጅ መጥናት ስለሆነ ማለት ነው። ቆመን ነው ደጅ ምንጠናው እግዚአብሔር። ይሁን ችግር የለውም ግን ስናርፍም ደግሞ ቦታዎችን መምረጥ ያስፈልጋል ማለት ነው። አሃዱ ሲባል ወንጌል ሲነበብ እግዚኦታ ላይ እንደዚህ መቀመጥ አይቻልም፣ ማረፍም ካስፈለገ ማለት ነው። ስለዚህ ሁሉም በጸጥታ በንጽህና በፍጹም ንቃት ይቁም ይላል። ክፍል 5 እና የመጨረሻው በቅድስት ቤተክርስቲያን የማይገቡ ነገሮች ልናደርጋቸው የማይገቡ ነገሮች ዋና ዋና ነገሮችን ነው። ቧልት፣ ቀልድ፣ ፌዝ እና ሳቅ። ይገርመኛል እኮ አንዳንድ ሰው ከት ብሎ ሲስቅ ልቡ እኮ ይገርመኛል። ቤተክርስቲያን ውስጥ በጣም ይገርም ካካካካካ ብሎ ይስቃል። በእግዚአብሔር ቤት ውስጥ ምንድነው የሚያስቀው? በእርግጥ አሁን ቃል እግዚአብሔር ስንማር አንዳንድ ጊዜ መምህራኑ ከምንማረው ቃል እግዚአብሔር አንፃር በምሳሌ የሚያስረዱበት ቦታ አለ። እሱን አይደለም ቅዳሴ እያስቀደስን ጸሎት ላይ
ከዛ ከህብረቱ ከጉባኤው ወጥተን ማለት ነው። ከህብረቱ ወጥቶ ሰው አሁን ጸጥ ብለን እየሰማን ነው አይደል? አሁን አንድ ድንገት አንድ ሰው ቢስቅ አይገርማችሁ? ምንም ነገር የሚያስቅ ነገር ሳይነገር ማለት ነው። ቅዳሴ ላይ እርስ በርስ እያወሩ የሚስቁ ሰዎች አሉ ታቻው። ከዛ ከህብረቱ ወጥተው ለብቻቸው ልክ እንደ አይሁድ ክርስቶስን ሲሰቅሉት እንደነበረው ማለት ነው። ይሄ በጣም ከባድ ነው። መሳቅ ማለት መዝናናት ማለት ነው። መሳቅ ማለት መቀለድ ማለት ነው። የነዚህ ነገሮች በሙሉ ይሄ የቧልቱ የፌዙ የቀልዱ የሁሉ ነገር ውጤት ሳቅ ነው። ለዚህ ነው ሳቅን ያስቀመጡት ሥርዓተ ቤተክርስቲያን። ዝም ብሎ አይመጣም ሳቅ ማለት ነው። ስለዚህ የሳቀ መሳቅ በማቴዎስ ወንጌል ምዕራፍ 21 ቁጥር 12 ላይ ኢየሱስም ወደ መቅደሱ ገባና በመቅደስ የሚሸጡትን ሁሉ የሚገዙትንም አወጣ፣ የገንዘብ ለዋጮችንም ገበታቸውን የርግብ ሻጮችንም ወንበሮች ገለበጠና ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል። እናንተ ግን በጣም ከባድ ነው። እናንተ ግን ምን አደረጋችኋታል? ጮክ በሉና ንገሩኝ። የወንበዴዎች ዋሻ አደረጋችኋት። ቤተክርስቲያን የወንበዴ ዋሻ ነች? እንዴት የወንበዴ ዋሻ ትሆናለች ቤተክርስቲያን? ተጸይፎታል ክርስቶስ። አንዳንድ ሰዎች በቤተክርስቲያን ስም የተለያየ ነገር ሊያደርጉ ይችላሉ፣ ግን ይሄን ቤተክርስቲያን አይወክላትም። ይሄ ወንበዴዎች ቤተክርስቲያን ሊኖሩ ይችላሉ። የወንበዴ ዋሻ ያረጓት እሷ እነሱ ናቸው እንጂ እሷ እነሱ ነው ወንበዴ አላደረገቻቸው። እናንተ ግን አለ ቤቴ ጸሎት ቤት ናት። እናንተ ግን የጊዜ ይሄ መደበሪያ እንደሚለው ወጣቱ ማለት ነው፣ ጊዜ ማሳለፊያ መሸሻ፣ ወንበዴ የሚሸሸግበት ውንብድና የሚሰራበት አደረጋችሁት አላቸው ይላል። ገለባብጦ አባረራቸው ይላል። ይህንን በሥርዓተ ቤተክርስቲያን ላይ ሥርዓተ ቅዳሴው ላይ ዲያቆኑ ይነግረናል እንደዚህ ብሎ ይህን የካህኑን ቃል ያቃለለ ወይም የሳቀና የተነጋገረ። ልብ አድርጎ ይህን የካህኑን ቃል ያቃለለ ወይም የሳቀና የተነጋገረ ወይም በቤተ ክርስቲያን ፊት በክፋት የቆመ ቢኖር ጌታችን መድኃኒታችን ኢየሱስ ክርስቶስን እንዳሳዘነው በሱም ላይ እንደተነሳሳ ይወቅ ይረዳ። ስለ በረከት ፈንታ መርገምን፣ ስለ ኃጢአት ስርየት ፈንታ ገሃነመ እሳትን ከእግዚአብሔር ዘንድ ይቀበላል። አቤቱ እግዚኦ እግዚአብሔር ያድነን በእውነት ከዚህ ሁሉ ይቀበላል። ዲያቆኑ ነው የሚነግረን። ይሄንን መርምሩ ራሳችሁን ይላል። መደረግ የለበትም በቤተክርስቲያን ከአውዱ ውጪ ማለት ነው። እንጂ ወደ ምሕረት ላይ ቅድም እንደነገርኳችሁ ትምህርቱን እንዲይዙላቸው ምእመናን የሆነ ነገር ተናግረው ሲጨርሱ ሰው ፈገግ ሊል ይችላል። እሱን አይደለም። ከአውዱ ውጪ የራሳቸው ቦታ የራሳቸው ርዕስ አውጥተው የሚቀልዱ ጆክ የሚያወሩ ፌስቡክ የሚያዩ የሆነ ነገር የሚያዳምጡ አሉ። የወንበዴ ዋሻ አደረጋችኋት የተባለው እሱ ነው። ቅዱስ ዮሐንስ አፈወርቅ እንደዚህ ይላል፣ በምድራዊ ንጉሥ ፊት በቆምክ ጊዜ ይላል፣ በምድራዊ ንጉሥ ፊት በቆምክ ጊዜ ለመሳቅ የማትደፍር ከሆነ ወይም ለመሳቅ የማትደፍር ሆነ ሳለ እንዴት በሰማይና በምድር ንጉሥ በእግዚአብሔር ፊት ትስቃለህ? እንዴት ታሳንሰዋለህ ከምድራዊ ንጉሥ ይላል። ሁለተኛው ሰውነትን የሚያጋልጡ ልብሶች መልበስ፣ ሰውነትን የሚያጋልጡ የሚያሳዩ ይሄ እምብርት ከኋላ መቀመጫን አይደል ክንድን ደረትን ምናምን በቃ እነዚህ የሚያጋልጡ ልብሶች ለብሶ መገኘት። ይሄ አንደኛ ራስን ልዩ አድርጎ ለማሳየት፣ ሁለተኛ ሌላውን ለማሰናከል፣ ሶስተኛ ከሥርዓተ ቤተክርስቲያን ለማፈንገጥ ማለት ነው። ለሌላ እኮ አይደለም፣ ራስን ልዩ አድርጎ ማሳየት በቃ ለየት ብሎ ለመታየት ማለት ነው። ሁለተኛ ሌላ ሰዎችን አትራክት ለማድረግ ሲለብሱት ራሱ አልስብም ብለው ነው ትስብ ያለሽ ይጂ በቃ ለመሳብ ነው የሚለብሱት ማለት ነው። እሱ በጣም ነውር ነው በቤተክርስቲያን ማለት ነው። በቤተክርስቲያን ነውር ነው። ሰውነትን የሚያጋልጡ ልብሶች ለካህኑም አይፈቀድም። ሰውነትን የሚያወረዛ ልብስ እንዳይለብስ ይላል ካህኑ። ሰፋፊ ቀሚሱ ምኑ ሰለፊያው ሰፋፊ የሚሆነው ለዚህ ሰውነቱ መታየት የለበትም ይላል ካህኑ። ሶስተኛው ስጋዊ ግብዣ በቤተክርስቲያን አይደረግም። ስጋዊ ግብዣ በቤተክርስቲያን አውደ ምሕረቱ አካባቢ
አሁን ለምሳሌ ሰርግ ተደግሶ ሰንበዚህ አዳራሽ ልንበላ ልንጠጣ እንችላለን። እሱን ማለት አይደለም። እሱም መንፈሳዊ ነው። ግን በአውደ ምሕረቱ ዙሪያ ስጋዊ ግብዣ ማድረግ አንዳንዶቹ ስጋው ደግሞ ተቀብለው ለሚመጡ ሰዎች በፌስታል ዳቦ ይዘው እዛ በረንዳ ጋር የሚያድሉ አሉ። ነውር ነው በጣም። ለልጆቻቸው ብስኩት ሰጥተው ውስጥ ድረስ ገብተው የሚበሉ አሉ። በጣም ነውር ነው። አይ ዘቢብ ነው ይሄ ችግር የለውም ብለው ደግሞ በኪሳቸው ቋጥረው ዘቢቡንም ውስጥ የሚበሉ ሰዎች አሉ። በጣም ነውር ነው። ነውር ነው። ምግብ ነው እሱ። ኪሳችን ይዘኑ ከገባ ነው። ለልጆቻችን የምናስለምደው ነገር በጣም መጥፎ ነው። ከአውደ ምሕረቱ ውጪ ነው መደረግ ያለበት ስጋዊ ግብዣ። ይሄን በትክክል ጽፈውታል። መብል፣ መጠጥ፣ ዓለማዊ ተድላና ደስታ ዝክርም ቢሆን መታሰቢያም ቢሆን ወደ አውደ ምሕረቱ መቅረብ እንደሌለበት ይሄንን በፍትሐ ነገሥት አንቀጽ 1 በእንተ ቤተ ክርስቲያን ላይ ፍትሐ ነገሥቱ ሲናገር ቁጥር 12 ላይ ቤተ ክርስቲያን ውስጥና በተቀደሱት ታቦታት አጠገብ ይላል። አይ ቤተ ክርስቲያን ውስጥ ማለት ቤተ መቅደሱ ማለት ነው። ከተባረከ በኋላ ውስጥና በታቦታቱ አጠገብ ግብዣ ማድረግ ለግብዣ መጠራራትም በፍጹም አይገባም ይላል። ምክንያቱም ስጋዊ መብልና መጠጥ አይደለም የሚታደልባት ሰማያዊ መብልና መጠጥ ስለሆነ ከዛ ጋር ምንም አይገናኝም። ከዛ በአፋ ነው መሆን ያለበት ይላል ፍትሐ ነገሥቱ። አራተኛው በባዶ እጅ መገኘት፣ እሱም ክልክል ነው። ባዶ እጅ መገኘት ወደ ቤተ ክርስቲያን ስንመጣ ከተቻለ መባ፣ ስጦታ፣ ጥሩ ጥሩ ነገር በአይነትም በጥሬም ይዞ መገኘት፣ ካለበለዛ ምንም የሌለው ምስጋና ራሱን ይዞ ይመጣል። ራሱን መስጠት፣ ሰውነቱን እግዚአብሔርን ማመስገን የግድ ማቴሪያል ብቻ አይደለም። እሱ ትክክል ነው። ከዛ ውጪም ደግሞ ራሱን በእግዚአብሔር ፊት አለው አምላኬ ኃጢአተኛው ልጅህ አለ በፊት ነው ራሱን ማስቆጠር አለበት ማለት ነው። መጽሐፍም እንደዚህ ይላል ሮሜ ምዕራፍ 12 ቁጥር 1 ላይ እንግዲህ ወንድሞቼ ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርህራሄ እለምናችኋለሁ። እርሱ ለአእምሮ የሚመች አገልግሎታችሁ ነው። ይሄን ቅዱስ መስዋዕት አድርጋችሁ አቅርቡት። አገልግሎታችሁ ማንነታችሁን ባዷችሁን አትምጡ ነው። ሐሳባችሁን በትናችሁ ዝም ብላችሁ ገብታችሁ አትውጡ ነው። ወደ መባው ስንሄድ ግን በትንቢተ ሚክያስ ምዕራፍ 6 ቁጥር 6 ላይ ምን ይዤ ወደ እግዚአብሔር ፊት ልምጣ? በልዑል አምላክ ፊት ልስገድ? ምን ልውሰድለት ይላል። ምን ይዤለት ልሂድ ለእግዚአብሔር? ሰዎች ይጨነቃሉ፣ መጨነቅም አለባቸው። ጧፉን፣ ዕጣኑን፣ ዘቢቡን፣ ለሚሰራው የልማት ስራ አስራቱን፣ በኩራቱን፣ ገንዘቡን በቃ ይዘን የምንሄደው ነገር መኖር አለበት ይላል። በኦሪት ዘጸአት ምዕራፍ 34 ቁጥር 20 ላይ በፊቴ አንድ ሰው ባዶ እጁን እንዳይታይ ይላል። ባዶ እጁን እንዳይታይ ቅድም ነግሬያቸዋለሁ። ያለው በጥሬው ከዛ ደግሞ በአይነት ምንም የሌለው ደግሞ ምስጋና። ባዶውን መገኘት የለበትም ተስፋ ቆርጦ ማለት ነው። ራሱን መስጠት አለበት። ፍትሐ ነገሥቱም ይሄንን ሲናገር በአንቀጽ 16 ላይ እንደዚህ ይላል ዘወትር ለመስጠት የምትገባ ብትሆንም ይላል። ስለ ምጽዋት በተናገረበት አንቀጽ ሁሉ ጊዜ ከሰኞ እስከ ሰኞ ምጽዋት መስጠት ቢገባም ይላል ዘወትር ለመስጠት የምትገባ ብትሆንም የተለዩት ጊዜያቶች ግን እሁድና የበዓላት ቀኖች ናቸው። ይኸው በእነዚህ ቀን አይደል ወደ ቤተክርስቲያን የምንመጣው። የተለዩት ግን እሁድና የበዓላት ጊዜያቶች ናቸው። እሁድና የበዓላት ቀኖች ናቸው ካለ በኋላ ስለ በዓላት በፈጣሪያችሁ በእግዚአብሔር ፊት ባዶ እጃችሁን ሆናችሁ አትታዩ ብሎ እግዚአብሔር በኦሪቱ ስለተናገረ ካንተ ወገን ሰው ሁሉ እግዚአብሔር ከሰጠው ገንዘብ እንደተቻለው መጠን ይውሰድ እንጂ ፈጣሪያችሁ እግዚአብሔር ይባርካችሁ ዘንድ እግዚአብሔር ከሰጠው ላይ እንደተቻለው ይዞ ይምጣ ይላል። አሁን ልመና እያለ ምንማረር ሰዎች አስቀምጦታል። እግዚአብሔር በቃ ይዛችሁ ሂዱ ይላል። ባዶ እጃችሁን አትታዩ። ለዚህ ነው በዙሪያው ጧፍ፣ ዕጣን፣ ዘቢብ የሚሸጡ ሰዎች የምናየው። ወደ ቤተ መቅደስ ስለሚወሰድ ነው ያ ነገር ማለት ነው። ያን ቤተክርስቲያን ትገለገልበታለች ማለት ነው። ኦሪት ዘዳግም ምዕራፍ 16 ላይ እንደዚህ ይላል። ኦሪት ዘዳግም ምዕራፍ 16 ቁጥር 16 ላይ በአመት 3 ጊዜ በቂጣ በዓል፣ በሰባቱም ሱባኤ በዓል፣ በዳስም በዓል
ወንዶቻችሁ ሁሉ በአምላክ በእግዚአብሔር ፊት እርሱ በመረጠው ስፍራ ይታዩ። በእግዚአብሔር ፊት ይታዩ። በእግዚአብሔር ፊት ባዶ እጃቸውን አይታዩ። አምላክ እግዚአብሔር በረከት እንደሰጠ መጠን እያንዳንዱ ሰው እንደ ችሎታው ይስጥ ይላል። ስለዚህ ባዶ እጅ መታየትም አይገባም ማለት ነው። እንግዲህ እግዚአብሔር ቢረዳን ከሚቀጥለው ቀን ጀምሮ በተቻለ መጠን እንደ አቅማችን ቤተክርስቲያን ስንገኝ እነዚህ ነገሮች ለመፈጸም እና ወደ ተግባራዊ ክርስትና ለመግባት እንሞክራለን ማለት ነው። ቅዱስ ገብርኤል ይርዳን ሁላችንም። እግዚአብሔር ቢፈቅድ ብንኖርም በሚቀጥለው ወር ደግሞ ተከታዩን ሌላ ጉዳይ ደግሞ በተግባር ልንፈጽመው ከሚገቡ ጉዳዮች አንዱን አንስተን እንነጋገራለን። ለዛሬው ግን ይበቃናል። ያስተማረን የመከረን የአባቶቻችን የቅዱሳን አምላክ የእኛም አምላክ ፈጣሪያችን ልዑል እግዚአብሔር ክብር ምስጋና ይግባው። ይቆየን።